ቆይ እዚህ ምን ያደረክ ነው? ምንም እንዲሁ ዝም ብዬ ነው። ዝም ብዬ ነው ማለት ምን ማለት ነው? ክፍሌን እየበረበርክ እኮ ነው። ማን ማለቴ? ልትዋሸኝ አትሞክር። ቆይ መኝታ ክፍሌ ገብተህ ምንድን ነው የምትሰራው? ምንድን ነው እየፈለግክ ያለው? ምን ትሰራለህ እዚህ? ለሊ እየተቆጣሽኝ እኮ ነው። እንዴት አልናደድም? ቆይ ቤኪ ምን ለማድረግ እየሞከርክ ነው? ቆይ እሺ ላስረዳሽ። ምንድን ነው የምታስረዳኝ? ቆይ ማንሽ ለምን ነው ማነግሪኝ? አልገባኝም። በቃሽ ለሊ። ቆይ ለምን ነው እንደተጨነኩ ማይገባሽ? ለምንድን ነው እንደዚህ የምትሆኚው? እኔም ማደም ባንቺ ምክንያት ተጨንቀናል። ደግሞ ምንድን ነው የታመምሽው? ለምን ነው ዶክተሩ ዝም ያለ? እኔ ምንም አልሆንኩም ቤኪ። አትዋሺ ለሊ። አንድ ነገርማ ሆነሻል። በጣም ተጨንቄያለሁ። አይታይሽም እንዴ? ለምንድን ነው መሳቤን የከፈትከው? ለምንድን ነው ካለ ፍቃድ እቄዎችን የምትነካው? የምርሽን ነው እንደዚህ የምትጠይቂኝ? ቆይ ለምን ነው የምትሸሽኝ? ለማንኛውም እኔ እዚህ ገባው ስላንቺ ህመም ለማጣራት ለማወቅ ፈልጌ ነው እንጂ ሌላ ነገር ፈልጌ አይደለም። ደግሞ ይሄን ያህል ልትቆጪኝ አይገባም። ስሚ እኔ ሌባ አይደለሁም። እሺ ቤኪ ነኝ። ስላንቺ ያገባኛል፣ ይመለከተኛል። ስላንቺ ህመም ማወቅ ፈልጋለሁ። ለሊ አይኔ ነኝ ያይሽኝ አውሪ። ምንድን ነው የምሽብኝ? ደህና ነኝ እኮ ቤኪ፣ ምንም አልተፈጠረም። እንደዚህ ሆነሽ እያየሁ ደህና ነኝ። ደግሞ አይካልሽ ዶክተሩን ሄጄ አናዝዘዋለሁ። አታረገውም። እንደዛ ማድረግ አይጠበቅብህም ቤኪ። እንዴት? አንተ እንደዚህ ልታረግ አይገባም። እሱ እኮ በቃ ስራውን ነው እየሰራ ያለው። ለምን ታስጨንቀዋለህ? ቆይ እኔን አታምነኝም? አላምንሽም ለሊ። እንደዛ ታምሽ ሄደሽ ደህና ነኝ አትበይኝ። ቆይ እኔ ለአንቺ የሩቅ ሰው ነኝ? አይደለህም። እና ታዲያ ለምንድን ነው እንደዚህ የምትሆኚው ለሊ? እንዴት ሆንኩኝ? እስኪ ተመልከተኝ። በጣም ደህና እኮ ነኝ ባቡሬ። ታዲያ ቆይ ለምንድን ነው እንደዚህ የምትሆኚው ለሊ? እስኪ ተመልከተኝ። አሁን እኮ በጣም ደህና ነኝ። ይሄን አልቀበልሽም ለሊ። እኔ ራሴ በራሴ መንገድ አጣራዋለሁ። አንቺ እዚህ ቁጭ በይ። ምን አምላክ። ቆይ ምንድን ነው የማደርገው? አምላኬ እባክህ እርዳኝ። ለእነሱም ብነግራቸው እነሱም ማስጨነቅ ነው የሚሆነው። እሺ ምንድን ነው የማደርገው? እባክህ ፈጣሪ ብርታት ውስጥ እባክህ። አደይ 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 ሰላም ነው ዶክተር? ይመስገን። ምን ነው አደይ? ምንሽ ነው ያመመሽ? አይ እኔ እንኳን አልታመምኩም። እዚህ የሚገቡት በሽተኞች ብቻ ናቸው ስላሉኝ ነው ካርድ ያወጣሁት። አልገባኝም። አልታመምኩም ማለትማ ዶክተር አንተን ለማግኘት ያመጣሁት ዘዴ ነው። አደይ ትልቅ ሰው አይደለሽ እንዴ? ለምን እንደዚህ ታደርጊያለሽ? ታማሚዎች አሉብን እኮ። ለምሳታችን ትገይብናለሽ። ይገባኛል እኮ ግን በጣም ይቅርታ ዶክተር፣ የሌሊ ነገር ስላስጨነቀኝ ነው። በይ በይ አደይ፣ አሁን ሌላ ጠይቂ ሳትጠይቂኝ ከዚህ ውጭ ታካሚዎችን ልርዳበት። ግን እኮ ሌሊን ተናገርኩ አደይ፣ ውጭ። እሺ ግን ዶክተር ምንም እንዳትይኝ አደይ፣ በቃ በሰላም ውጭ። ሳሙኤል እሺ ምንድነው? ቆይ ምንድነው የሚያበሳጭሽ? ቆይ የምታረገው ነገር ግን ላንተ ገባሃል? አሁን ደግሞ ምን አደረኩ? ከዚህ በላይ ምን ልታረግ ፈለክ? ቆይ የሆነ ቦታ ልውሰድሽ አልከኝ። እዚህ ነው በቃ ይሄ ነው? እዚህ አልነበረም፣ እቤት ነው። እኔ ላይ ሙድ እየያዛችሁ ነው እንዴ? አረ የሙድ መያዝ ነው። ትንሽ ተረጋጊሽ። በእናትህ አስሬ ተረጋጊያት በላይ ምንም መረጋጋኝ ነገር የለም። እሺ ቆይ የሆነ ቦታ ልውሰድሽ አልከኝ። በቃ በየሰፈሩ ታዞረኝ ያመጣኸኝ? አይ እንደዛ አይደለም። እና እንዴት ነው ያሰብከው? እሺ ትንሽ ታገሽ። ሄሎ ወይ ዳይመንድ። ጭራሽ እኔ ቆሜ ዳይመንድ ምናምን ትላለህ እንዴ አንተ? ያማሃል። ቆይ እሺ አረ የተበሳጨች ነው ግን እመጣለሁ። ምንድነው? ምን እየሆንሽ ነው? ተረጋጊ። እኔ እኮ ፍቅራችን ለማዳን እየሞከርኩኝ ነው። ውይ በጣም እንዴት እየጣርክ ነው? እባክህ ከዚህ በላይ ቅምጥል ትንሽ ልትረጂ ሞክሪ። ቆይ አንተ ለምንድን ነው በሰው የምትመራው? እኔ ነኝ አይደል የጠየቅኩህ? ለምን ዳይመንድን ትጠይቀዋለህ? ስለ እኔ እሱን መጠየቅ አለብህ? እንደዛ አይደለም። ታዲያ እንዴት ነው? እስኪ ያስረዳኝ። ቆይ ኪንጎ እንዴት እያሰብከው ነው? እኔ ምንም አልገባኝም። እኔማ እሱን ጠይቀው ነበር። ምን መጠየቅ አስፈለገ? ቆይ አንተ በራስህ መወሰን አትችልም? ምንድነው ችግርህ? ላሳይሽ እኮ ነው። ለምን ትንሽ አትረጋጊ? ምኑን ነው የምታሳየኝ? ይኸው እያየሁት አይደል እንዴ? አንተ መቼም አትሻሻልም። እሺ
በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ዕድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። አደይ እየተከተልሽ ነው እንዴ? በጣም ይቅርታ፣ እኔ ዝም ብዬ መሄድ አልቻልኩም። ቆይሽ አደይ፣ ምን እንዳደርግልሽ ነው የምትፈልጊው? ለሊም በጣም ነው የምወዳት፣ ላጣት አልፈልግም። በቃ ምን እንደታመመች ንገረኝና ልንከባከባት። አደይ በጣም ይቅርታ፣ እኔ ታካሚዎች ሚስጥር ለቤተሰብ ሆነ ለሌላ ሰው የመናገር መብቱ አልተሰጠኝም። ዶክተር እባክህን፣ በጣም ስለተጨነኩ እኮ ነው። አደይ በጣም ይቅርታ፣ የሙያ ግዴታ አይፈቅድልኝም። ከዚህ በላይ አታስጨንቂ። አሁን እሺ ምን እንደሆነች አንተ ካልነገርከኝ ማን ሊነግረኝ ይችላል? የሆነ ነገር ተፈጥሮ ነው እንጂ ዝም ብላ ማስታለቅስ አትል። ወይኔ ጓደኛዬ። ቆይ ምንድነው የምትይው? የትም አልሄድኩም እዛው ነኝ። ኡፍ ቤዛ ዛሬ ምን ነክቶሻል? ቆይ ፍቅር አንተ ቤዛ እዚህ ቁጭ ብለህ ነው የምታወራኝ? ቆይ ምን ችግር? የምን ችግር? እዚህ ሰፈር እኮ እንዳጋጣሚ መጥቼ። ውይ የኔ ሞኝ ነኝ። እያታለልከኝ መሆኑ ነው? አንቺን ውዷን እህቴ እኔ ላታልል አላላረገውም። እንዳጋጣሚ እዚህ ሰፈር መጥቼ ነው። ግን ማን ያናደደሽ? አንተ ነህ። ቆይ ስታስበው ካንተ ውጪ ማን እርር ድብን ሊያደርገኝ ይችላል? እኔ ምን አደረኩ ቤዛ? ቆይ ለምዶ ፍቅር የምትከታተላት ምን ማን ነገረሽ? እሷ ራሷ ናት ቤቴ ድረስ መጥታ የነገረች። ምን ቤት ድረስ ማለት እኔን ፈልጋ ቤት ድረስ መጣች? አትጃጃል ወንድሜ። ቆይ ምን እያደረክ ነው? ፍቅርን የት ነው የምታውቃት? ቆይ ምንድነው ሳትነግረኝ ያደረክ ያለው ነገር? አረ ምንም የለም እህቴ። አትዋሸኝ። የምሬን ነው። ምን አደረገኝ አለች? በዛ በሌሊት እኔ ባልኖር ኖሮ ምን ትሆን ነበር? እንደውም ልታመሰግነኝ ነው የሚገባው። ቆይ አንተ አልገባኝም። በዛ ሌሊት ከሷ ጋር ምን ያደረክ ነበር? ምንም አላደረኩም ቤዛ፣ ምንም። አንቺ አያሳስብሽ፣ እኔ አወራታለሁ። ቆይ ለምን የተገናኛችሁት? ለምን አልነግረኝም? በዛ ሰዓት በዛ ሌሊት ለምን የተገናኛችሁት? በቃ እባክሽ፣ ብቻውን በሌሊት የማንም መጫወቻ ልትሆን ነበር። አልገባኝም። እኔም ከቤት ለምን እንደወጣሁ አልገባኝም። ግን ማዘሯ ትሙት በጣም ነው የወደድኳት። ግን ፍቅር ተብዬዋ ጸባይዋ ምንም ደስ አይልም። እሱስ ልክ ነህ፣ ጸባይ የላትም። ግን እኔ ግራ ይገባኝ፣ ለምንድን ነው እናቷንም እሷንም ማወቅ የፈለግከው? እኔ መታገም ምን እንዳለችኝ ታውቃለህ? ምን አለች? አንቺ ነሽ የላክሽብኝ፣ ለምንድን የላክሽብኝ ወንድምሽን ብላ ሄለን ፊት ክፉ ነገር ተናግራኝ ሄደች። ማን ነገራት? ምኑን? ስማ፣ ሌላ ነገር አስበህ ከሆነ እቅዴን ታበላሽዋለች። ለእናቷ ነው ሄዳ የምነግራት። አይ አታስቢ እህቴ፣ ሄዳ ለመናገርማ ሞራል የላትም። እንዴት? እናቷን አስተዋውቃኛለች። ኧረ እባክህ፣ ለመታወቅም በቅተሃል? አዎ ቤዛ፣ እንደዛ ነው። ግን ለፍቅር የክላሷ ልጅ ነው፣ አትናገርም፣ አታስቢ። መናገሯ ለመናገሯ ምንም የሚያመጣው ለውጥ የለም። ዳኒ፣ ከሷ ጋር የጀመርከውን ነገር ታቆማለሽ። ምን ጀመርኩ? አረ ምንም እኮ አልጀመርኩ። ካልጀመርክም ለመጀመር አስበህ ከሆነም ሀሳብን ብቀይር ይሻላል። እንዴ በቃ ተናገርኩ። እሺ በቃ አትናደጂ። ወይ ሴቶች፣ እኔ እኮ እንደው ግርም ድንቅ እኮ ነው የምትሉት። አሁን እስቲ አበባ፣ ዙቢ፣ ጅኒ፣ ጃንካ ምንድን ነው የወላ ኮተት እንዴ? ልባችንን አንዴ ከሰጠናችሁ መቼ አነሳችሁ? አይ ዳይመንድ፣ አንዳንድ ጊዜ እኮ ሴት ልጅ እንክብካቤ ትፈልጋለች። ምኑ ነው አሁን እንደው ሻኪራዬ፣ እንደው አሁን አበባ መበተን ምኑ ነው እስቲ እንደው እንክብካቤ? ከዚህ ሁላ ፋናዬ ጋር ወስጄ እትዬ ፋናዬ ጋር ወስጄ አንድ ቅቅል፣ ሁለት ጥብስ፣ አንድ ቀይ ወጥ ባናቱ ብለቅባት እሷም ተፋፋለች፣ ፍቅራችንም ይደረጃል፣ ይፋፋል። ይሻላል ዳይመንድ። አይሻልም ብለሽ ነው የኔ ውድ? አንቺ መጡ መሰለኝ። ወይኔ ሳንወጣ ምን ይሻላል? እሺ በቃ መኝታ ቤት ቀምጠል። የሁሉ ነገር ብቻ ለኪንጎ ባይሆን ነው። አይ ጥሩ ላይ ነች፣ ሴት እየሆነች ነው ማለት ነው።
ለማንኛውም ልብሴን ቀይሬ ልውጣላችሁ። ምን እሺ ነው እንዴ? ጭራሽ ቤትሽ ይመስል ጫማሽን አውልቀሽ አልጋ ላይ ትወጫለሽ? ቆይ ምን ችግር አለው? እነሱ እስከሚወጡ ድረስ እዚህ ጋር ብንቀመጥ። እና ታዲያ እነሱ እስከሚወጡ እዚህ ላይ ወተን ሌላ ነገር ይፈጠራልሽ? ቀልደኛ አንቺ። ኧረ ቅምጥላት መስለኝ። ወይኔ ተዋረደ። ወንድሟ መጥቶ እንዳይሆን ብቻ መሰለኝ። ና በቃ ወደዚህ ጋር የት ነው እሱ ጋር መንገቡ? የት ውስጥ ነው? የት ጋር ዳይመንድ? ወይኔ ጉዴ! ቆይ እዚህ ምን ትሰራላችሁ? ለነገሩ እንደፈለጋችሁ። ቅምጥልስ? አረ ባቡሪ ምን እሺ ነው እንዴ? አረ እንዳሰብኩ አይደለም፣ ምንም ነገር የለም። አይዞህ፣ እንደፈለጋችሁ መሆን ትችላላችሁ። አታስቡ፣ እንወጣላችሁ። ወይኔ ውርደት! ምንድነው ብቻ ሌላ ነገር አስቡ እንዴ? ይህ ትልቅ ቅሌት ነው ዳይመንድ። ኧረ ሌላ ነገር ማስ አንቺ ሌላ ነገር አስቡ እንዴ? በቃ እኔ ልከተለውና ላዋራ። አው ሂድና አናግረው ዳይመንድ። ሌላ ነገር መስሎት ሌላ ሰው ሰምቶ ነገር እንዳይበላሽ። እሺ በቃ እኔ አንቺ ውጪ ጫማሽን አድርጊ። አሹ ሮማን እንዴት ነሽ? ምን ሆነ ነው ዛሬ ደግሞ በጣም ተክሳል? ችግር አለ እንዴ? አይ ምን አልከኝ? አሹ አይ ዝም ብዬ ነው ሮማን፣ ምንም ችግር የለም። ዝም ብለህ ከመሬት ተነስተ ነው እንደዚህ ሆንከው? በጣም ተክሳለሁ እኮ ያለው ትሮክ። መቼ ስለፍለፌ ያልሆነም። እስቲ ዝም ብዬ ልሞክረው ብዬ ነው። አልገባኝም። እንዴት? አይ አልናገርም። ዛሬ እንደዚችው ዝም ብዬ ነው ሙለው። ታውን ባለ ትርፍ ነገር አልናገርም። በቃ ይበቃል ሮማኒ። ይሻላል? አዎ ይሻላል። እሺ እንደፈለግ። ግን ከመሬት ተነስታ ዝም ስትል የሆነ ነገር ይሆንክ ነው ይመስላሽ? ልምሰል ብለፈልፍስ ለፍላፊ ተባልኩ እንጂ ማን ሰምቶኝ እናቴ። ተይኝ እስኪ። አይ አሹ አያሹ ብሎ ነገር የለም። እንደዚህ እያልሽ እንጀቴን አትበይ። ቆይ ችግር ከኔ ጋር ነው እንዴ? ታንቺ ጋር ደግሞ ምን ችግር ኖሮብኝ ነው? አይ አነጋገር ግን እንደዛ ይመስላል አይደል? አዎ። ማነው? አሹዬ እንዴት ነህ? አሃ አሹዬ፣ እቺ ነገር እንዴት ናት ባክሽ? ምን አሹ? አቆላምጠሽ አሹዬ ብለሽ ጠራሽ። የሆነ ነገርማ አለች። ሰሞኑን የምታግዘኝ ነገር ይኖራል። ምን ላግዝሽ ፍቅርዬዋ? ምንድን ነው? አሁን እንኳን ባዳ ይሰማናል። እነግርሃለሁ አሹ። ኋላ ትነግሪኛለሽ። ቆይ ከፍቅር ጋር ደግሞ የምን ሚስጥር ነው የጀመራችሁት? አይ ምንም ነገር የለም ሮማን። እንዴ በኋላ አወራለሁ ስትል እየሰማት አይደል እንዴ? አይ ጆሮሽ ላይ ውልብ ብሎብሽ ነው እንጂ ምንም ነገር የለም አልኩሽ። እንደዛ ነው? አዎ እንዲያ ነው። ከኔ ፍቅርን አስቀድማት ነው? እሺ አይ ተይቴ ሮማኔ፣ በፍቅርማ አትምጪብኝ። ምን? ፍቅር እኮ ናት እንዴ! እና ታዲያ ትሁና? ትሁና? አዎ ትሁና። ምን ነው ቀረልሽ? ልታናደደኝ እየሞከርክ ነው? አይ አይደለም፣ የመሬ ነው ሮማን። አረ አዎ ጥሩ። እንደውም እንደፈለክ መሆን ትችላለህ። እኔ ምንም አይመስለኝም። እሺ ምንም አይመስለኝም ማለት ሮማን? የምርሽን ነው? አዎ የምሬን ነው። አራሹ ኋላ የማይሆን ነገር ቀባጥሬ እስከ ወዲያኛው ሮማኔ እንዳላጣ
ሮማኒ አዴ ቀሚያት ይላል። ምን ቆይ አንተ ምንድነው ችግር? ለምንድነው በእኔና በኪንጎ መሀል ጣልቃ የምትገባው? እንደዚህ እንዲጠገብ ያደረከው አንተ ነህ። እንዴ ደግሞ እኔ ምን አብልቼው ነው ማጠግበው? አረ ኳስ በመሬት አረ ቀምጥል አረጋጊ። ዳይመንድ አልረጋጋም። እሺ እንደ የሆነ ነገር በተፈጠረ ቁጥር ዳይመንድ እንደዚህ ሆነ፣ ዳይመንድ እንደዚህ ሆነ፣ ዳይመንድ በዚህ ገባ፣ ዳይመንድ በዚህ ወጣ፣ ዳይመንድ እንደ ቆይ ምን አስነክተው ነው? አረ እንደበረሽ ለካ ችግራችሁ ነው ነበር። እኔ እኮ እንደ ጓደኛ አብሬያችሁ ሆኜ ከጎናችሁ የቆምኩ ስለመሰለኝ ለካ በማላችሁ እኔ ነኝ የረበሽኳችሁ። ኪንጎስ ደግሞ እሱ ምን ይሰራልሻል አንቺ? አይ ምንም ማለት እኮ አብራችሁ ትመጣላችሁ ብዬ ስለነበር ነው። ከኔ ጋር የለም አንዞር በለኝ። ምን ብላክ ነው የደበረክ? እኔማ እንደ ጓደኝነት አብሬያችሁ ሆኜ ችግራቸውን የተጋፈጥኩ መስሎኝ ነበር። ለካ ችግራቸውን ነበርኩ። ብቻ ደበረኝ እያልክ ባልሆነ ቀላል ደበረኝ። በደንብ ነው እንጂ ደበረኝ። አንተ ለምን እንደዛ ትደበራለህ? ኪንጎ እኮ እንደዛ አላለክም አይደል? ቅምጥል ባንተና በሱ ቀንታ ነው እንጂ የሚሆነው ለኪንጎ ታስፈልገዋለህ። አይ እንደዛ አይመስለኝም። በራስ ካትውስ እንዳይመንድ ነው ባቡሬ እናናግረው። ይኸውልሽ አኪሬ፣ እኔ ባቡሬን አናግረዋለሁ። አንቺ ወደ ቤት ግቢ። እሺ ቆይ አሁን ወዴት ሄደች? ቆይ እስኪ ልደውልላት። እኔ እኮ ትልቁ ቤት ሄደች መስሎኝ ነበር። እሱንማ አግኝቻት ነግራኛለች፣ ግን እስካሁን መቆየቷን አስጨነቀኝ። እኔ እምልሽ ለሊ፣ አደይ በዚህ ልክ ስላንቺ የተጨነቀችው ለምንድን ነው? ደግሞ በእኔ በምን ተጨንቃ ነው? ለሊ ምንሽን ታመሽ ነበር ሆስፒታል ስትታከሚ የነበረው? እኔ እዚህ ስደርስ ፌንት ሰርተሽ ነበር። በሰዓቱ ደግሞ በጣም ደንግጠናል። ቆይ ለምንድን ነው የሆንሽውን ነገር ለአደይ ማትነግሪያት? ተው ዴቭ፣ ደግሞ ለእሷ ነግሪያት ከዚህ በላይ እንድትጨነቅ አልፈልግም። በቃ ሁሉንም ነገር በራሴ ነው ማድረግ የምፈልገው። ደግሞ ፈጣሪ የሚያግዘኛል። በእኔ መተማመን ማንም ሰው እንዲጨነቅ አልፈልግም። ለሊ የአንቺን ጭንቀት የሚረዳሽ የሚጋራሽና ጭንቀትሽ የሚያቀልልሽ ሰው ከሌለ እንደምትሞች አታውቂ? ይኸውልሽ ለሊ ብቻሽን ሆነሽ በጣም ነው የሚከብድሽ። ስለዚህ ከጎንሽ ሆኖ ሁሉንም ነገር የሚያግዝሽ የሚጋራሽ ሰው ያስፈልግሻል። እሱም አዎ፣ አደይ ለእኔ ከእህቴም በላይ ነች። ልክ ነሽ። ለልዬ በጣም ይቅርታሽ። ለምን አደይ? እንደዚህ ታመሽ ትችሽ ጠፋ አይደል? ኧረ ችግር የለውም። እኔ አልታየሁሽም? በጣም ይቅርታ ዴቭ፣ ለሊና ማት ስለነበረ እኮ ነው። ደህና ነህ? እኔን ማን ጠይቁኝ? በጣም ይቅርታ አደይ። ቆይ ለምን እንደዚህ ታደርጊያለሽ? አሁን እኮ ለኔ የምትጨነቂበት ሰዓት አይደለም። አንቺም ዴቭም ለራሳችሁ ጊዜ ያስፈልጋችሁ። አዎ ለሊ፣ አደይ የለሊ ጉዳይ እንዳለ ሆኖ የኔና ያንቺን ጉዳይን ደግሞ ሙሉ ለሙሉ መርሳት የለብሽም። ከዛ ቶሎና ብለሽ መጣሁ። እዚህ መጥቼ ግን ምንም ያደረግኩት ነገር የለም። አደይ እዚህ ከመጣሁ እኮ አንድ እርምጃ እንኳን አልተራመድኩም። ይቅርታ ዴቭ። ደግሞ አባዬ ደውሎ ነበር እና ምን አሉሽ? አጋጣሚ አልተመቸኝም ነበር አላነሳውለትም። አደይ እንደውይና አዋሪያቸው። ምናልባት እኮ ስለ እኔና ስለ አንቺ ሊያወሩሽ ይሆናል። እሺ ዴቭ እደውልለታለሁ። ግን አባዬ መስማቱ ይሄን ያክል ሊያስደስት አይገባም። እንዴ ለምን? ምክንያቱም አባዬ የሚናገረው ሆነ የሚወስነው ነገር ግልጽ ነው። አይ ዳይመንድ እንዳለኝ ከሆነ እርሳቸው ደስተኛ ናቸው። ደስተኛ ናቸው ማለት? ደስተኛ ናቸው ማለትማ ደስተኛ ናቸው ማለት ነው። ዳይመንድም ስለ እኔ ሲነግራቸው ነበር። ምን ብሎ? እኔ እንጃ አደይ፣ እኔ አላቅም። ዳይመንድንም እኮ እስካሁን አላገኘሁት። እኔንም ራሱ ከሆነ አገኘሁት ብለሽ ልታወሪ ይሆናል። ይቅርታ ዴቭ። ይቅርታ ብቻ አልፈልግም አደይ፣ ጊዜ ሰተሽኝ አብረን እንድናሳልፍ ፈልጋለሁ። ፈጣሪ አይለያቸው። አሜን። ለሊ ምን ነው አደይ ፈራሽ ትመስያለሽ? የለሊ ጉዳይ በጣም እያስጨነቀኝ ነው። ለምን? እስኪ አንተን ከሰማች ጠይቃት። ቆይ ምንድን ነው የታመመችው? ለምንድን ነው የምትደብቀን? አደይ ተይ፣ እኔ እኮ አሁን በጣም ደህና ነኝ። በቃ ከዚህ በኋላ እንድትጨነቂ አልፈልግም። ለልዬ ያለ መጨነቅ አልችልም። ከዚህ በኋላ ግን እንጣላለን። ይኸውልሽ ለሊ፣ አደይን ማስጨነቅ አይቻልም። እሺ ቶሎ ንገሪያት። ምን ልናገር? እኔም ፈርተሽ ከሆነ እንሄዳለሁ። አደይ ነይ አስወጪ። ትንሽ አትቆይም? አይ እኔ ልሂድ አደይ፣ አንቺም አልተረጋጋሽም። ለሊም ደግሞ ትንሽ ታማለች። ስለዚህ በደንብ አውሪ። እሺ ስለተረዳኝ አመሰግናለሁ። እሺ አደይ። ለሊ በቃ ፈጣሪ ጨርሶ ይማርሽ። የማግዝሽ ነገር ካለ አለ። እሺ በጣም አመሰግናለሁ።
ብቻ ቅድም ሲንተባተብ የነበረው ለዚህ እንዳይሆን አንቺ ምን አጠፋሽ? እኔ እንደምፈልገው አይነት ሰው አይደንኩልሽ። ለዚህ ደግሞ በጣም ይቅርታ። አንተ እኮ ራስህን ሆነ ስለቀረብከኝ ነው። ደግሞ እኔ የተካበደ ነገር አልፈልግም፣ ግን ደግሞ ልትረዳኝ ይገባል። ካሁን በኋላ እንከበከብሻለሁ አውቃለሁ። አባባ ካረፉ በኋላ ብቻሽን ነሽ፣ ግን ካሁን በኋላ አጠገብሻለሁ። እኔም የምፈልገው እሱን ነው። ሁሌም ቢሆን አብረኸኝ እንድትሆን ነው የምፈልገው። እሺ፣ በተቻለኝ አቅም እሞክራለሁ። ታውቂያለሽ፣ እንዳንቺ የሚረዳኝ ሰው የለም። ደግሞ በጣም ይቅርታሽ። እኔም ትንሽ አበዛውታ። በጣም ይቅርታሽ። ደግሞ ይህ ምንድን ነው? ድጋሜ ልታስደነግጠኝ ነበር? ወደድሽው? እባክህ እኔ እንኳን እንደዚህ አይነት ነገር ብዙ አይደላኝም፣ ግን ደግሞ አንተ ካለክ እሺ። አመሰግናለሁ። ይሄ ላንቺ ሲያንስሽ ነው። እንዲህ ቀስ ብለሽ ጠጪ እንጂ። ታማሚዎች አሉብን እኮ ለምሳታችን ትገይብናለሽ። ይገባኛል እኮ ግን በጣም ይቅርታ ዶክተር፣ የሌሊ ነገር ስላስጨነቀኝ ነው። በይ በይ አደይ፣ አሁን ሌላ ጠይቂ ሳትጠይቂኝ ከዚህ ውጭ ታካሚዎችን ልርዳበት። ግን እኮ ሌሊን ተናገር እኮ አደይ፣ ውጭ። እሺ ግን ዶክተር ምንም እንዳትይኝ አደይ፣ በቃ በሰላም ውጭ። ዶክተር ምን ነው ባቡሬ፣ ችግር አለ እንዴ? ምንድን ነው የተፈጠረው? ምንድን ነው የደበቃችሁኝ? ባቡሬ መጀመሪያ ተረጋጋ። ተረጋጋ አትበለኝ። አልረጋጋም። ቆይ ምን ነበር የተባባልነው? ምን ማድረግ ነበረብኝ? ከዚህ በፊት መድኃኒት እንዳቋረጠች ነግሬ ነበረ። ቆይ ለምንድን ነው ማወቅ ማልችለው? ለምንድን ነው ስለማማማን ነግሬኝ? ይቅርታ ባቡሬ፣ እኔ ያለ ታካሚ ፍቃድ ምንም ነገር ማድረግ አልችልም። አልገባኝ። ባቡሬ ተረጋጉ፣ ልጅቷን አታስጨንቋት። እኔ ምንም ማድረግ አልችልም። ዶክተር፣ እኔ ከዚህ በላይ ምን እንደሆነ ሳላውቅ መኖር አልችልም። ንገረኝ። ይቅርታ ባቡሬ፣ ይህን ሁሉ ነገር የምታደርገው ለእሷ ተጨንቀ እንደሆነ አውቃለሁ፣ ግን እኔ ምንም ነገር ማድረግ አልችልም። እዚህ የመጣችሁ አትበጥብጡኝ። ለአደይም ቢሆን ንገራት። አዎ አይገባም እንዴ? ለምን ደግሞ አትረዳኝ? አይ በቃል ባቡሬ፣ ይሄ የታመሙ ሰዎች የማናገርበት እንጂ ማንም ሰው የገባ የሚጮህበት አይደለም። እስካሁን የታገስኩን ያህል ትዕግስት ያልቋል። አሁን ውጣ። ዶክተር እባክህ የሆነ ነገር ልንገርህ። ምንድን ነው? ይኸውልህ ለሊ ምንም እንድትሆንብኝ አልፈልግም። ከፈጣሪ ጋር የቻለኝን ሁሉ አደርጋለሁ። ሌላ ለእናንተ ምንም ማለት አልችልም። ዶክተር እባክህ ለሊ ብቻዋን እንድትሰቃይ አትፍረድባት። እባክህ እኔ ላግዛት። ይህንን እኮ ከኔ ጋር ለመነጋገር ያለብህ ከእሷ ጋር እንጂ። ለነገሯ እሷ ስላልፈቀደች ሁሉም ነገር የቀረው። አይ ከዚህ ደግሞ ሳባራችሁ ደግሞ ሄዳችሁ እዛ እሷን አታስጨንቋት። ተንከባከባት። የምትፈልገው ነገር አድርጉላት። ለዛችታም ደግሞ ነገራት። እህቷ ማናት? አደይ መታ ነበር። እሷም ልክ እንዳንተ ተጨንቃ ነበር። ቆይ ለምን ብቻዋን እንድትጎዳ ትፈቅድላታለህ? እንደውም ካልነገርከኝ ከዚህ ቢሮ አልወጣም። ኧረ አዎ፣ እኔ ከዚህ በፊት ስለማውቅህ በንግግር ብንፈታው ይሻላል ብዬ ነበር። ካልሆነ ግን በግድ እንድትወጣ አደርግሃለሁ። ጠብቀኝ። ዶክተር አርፈህ ተቀመጥ። ዶክተር ዶክተር እኔ ፍቅር ቆይ ግን እየተጠፋፋን ያለን አይመስልሽ? አዎ ዴቭ፣ ግን አሁን ላይ አእምሮዬ ከሌሊ ውጭ ማሰብ አልቻለም። እንዴት እንደምረዳት ግራ ገብቶኛል። ቃዴ እራሷ ፈልጋ ካልነገረችሽ ምን ማድረግ ትችያለሽ አንቺ? በቃ ይበቃል። ከዚህ በላይ መጨነቅ የለብሽም። አይ ዴቭ፣ አለመጨነቅማ እንዴት እችላለሁ? ዶክተርን ሂጅ ልጨቅጭቀው እንጂ ከነገረኝ። ቆይ ባቡሬ እንዴት ነው እንደዚህ ዝም ያለው? እሱም ግራ ገብቶታል። ምን ማድረግ እንዳለበት ምንም የሚያውቀው ነገር የለም። እኔም ልክ እንደሱ ነኝ፣ ግራ ገብቶኛል። አይዞሽ እኔ ፍቅር፣ ይህን ያህል የከፋ ነገር አይፈጠርም። እሺ እኔ የምልሽ አባትሽ ጋር ምን አዲስ ነገር አለ? ገና አላወራሁትም። በቃ እኔ ልግባ። አይዴ ሰሞኑን ችላ እያልሽኝ ነው አውቃለሁ። የሌሊ ነገር አስጨንቆሻል፣ ግን ደግሞ እንደዚህ መጥፋት አይቻልም። በቃ ዝም ነው የምትይው አይደል? ታዲያ ምንድን ነው ማለት ያለብኝ? አትጨነቂ በቃ
እኔ ወደ ቤት ልሂድ፣ ግን እኔና ያንቺን ጉዳይ ችላ ባንለው ደስ ይለኛል። እሺ ዴቭ፣ ይቅርታ በጣም እሺ። እኔ ፍቅር ችግር የለውም። አሁን ያለፈው አልፏል። ከዚህ በኋላ ግን መዘናጋት የለብንም። በቃ እኔ ልግባ። ለሊ ብቻዋን ናት። እሺ እኔ ፍቅር፣ አዲስ ነገር ካለ ደውይልኝ፣ እመጣለሁ። እሺ ቻው። በቃ አዲ በቃ እንደዚህ ነው። ናፍቀሽኛል እያልኩሽ እንደዚህ ጥለሽኝ የምትሄጂው ወይስ ሰልችቼሻለሁ? እንደዛ አይደለም። በጣም ይቅርታ፣ ሀሳቤ ሌላ ቦታ ነው። ተረድቼሻለሁ እኔ ፍቅር፣ ግን በዚህ ሁኔታሽ እንዳትረሺኝ ነው የምፈራው። ይሄን ያው አዝማሚያሽ እንደዛ ነው። በፍጹም አትፍራ ዴቭ፣ እንደዛ አይሆንም። እኔ ቆንጆ በቃ ልግባ። ቻው። እሺ አጅሪት የባለፈው ቅቤ በሚጥሚጣ አልበቃ ብሎሽ ነው አሁን ተመለሰሽ የመጣሽ? ወሬ አታብዛ እባክህ። ፍቅር እንጥራልኝ። አረ እንዴት ያለ ንቀት ነው እባክህ! ከፍቅር ጋር ድጋሚ አብራችሁ እንዳላያችሁ ብዬ አሁን ፍቅር እንጥላልኝ ብለህ በር የምትደበድበው? ከአንተ ጋር ምንም ማውራት አልፈልግም። አሁን ሂድና ፍቅር እንጥላልኝ። ፍቅር ተረጋጋ። ኋላ በእጄ ትበላሻለህ። አዎ በህግ አምላክ። አንተ ዘበኛ ከኔ ጋር ቆይ፣ ምንድን ነው ችግር? ገለል በላውን ከፊት ይኸውልህ፣ እኔ እዚህ ጋር እያለሁ ሬሳዬን ተረማምደህ ትገባለህ እንጂ እኔ እዚህ ቆሜ አትገባት። እሺ አልገባም። ሂድና ጥራልኝ። እንደዛ ተሆነ ፍቅር የለችም። ሶሪ አንተ ሶሪ ፍቅር የለችም መልኩ እኮ ሄደህ እዚህ ምን አይነት ሰውዬ ነው? የፍቅር ማዘን መጡ። እንዴት ነው? ይመስገን። ልጄን ፈልጋት ነው? አዎ ፈልጊያት ነው፣ ግን በር የሚከፍትልኝ ሰው አጣ። አንተ ሰው የዛሬ ችግር ምንድን ነው? አሹ ውይ እትዬ መጡ እንዴ? በር ሲንኳኳ ለምንድን ነው የማከፍተው? እርስዎ እንደመጡ አላወቅኩም ነበር። እኔ ሆንኩስ ሌላ ሰው ለምንድን ነው ቶሎ በር የማከፍተው? አሁን ፍቅር አለች? አዎ አለች። በቃ እኔ እጠራልሃለሁ፣ እዚሁ ጠብቃት። እሺ እሺ ማዘር፣ አመሰግናለሁ። አንተ ሰው በላው እሳቸው ቶሎ ሳይመለሱ ገለል በል ሂደው። አንተ አያገባም፣ በማይመለከት አትግባ። ዞር በላውን ከስ ወዴት ነው ዞር የምለው? ጭራሽ እኔን ዞር በል። ሰውዬ ተረጋጋ እንጂ። ኧረ አረጋጋው። በሊድ ቀጥል አልኩ፣ ቀጥል አንተ ሰውዬ። አዎ ኋላ በእጄ እንዳትበላሽ። አይ አንቺ ገልቱ ወጣሽለት። ዳኒ እሱ ነው እንደፈለገኝ። ታዲያስ አንቺ ደግሞ ከዚህ ገልቱ በቀር ማን ይፈልግሻል ብለሽ ነው? ምን ፈለክ? አንቺን ነይ እንሂደው። ወዴት? ወደ ፈለግሽበት። እኔ ወዴትም አልሄድም። ትሰማኛለህ? በዛ ምሽት ምን ልትሰራና ማን ልከው እንደመጣ በደንብ ገብቶኛል። እሺ በዚህ ልክ ቆይ፣ ለምን ደነስ ትሆኛለሽ? ፍቅር እህቴ ሄደሽ ምንድን ነው ያልሻት? ኧረ ነገረችህ? እንኳን ነገረችህ። እነዚህ ምን ልትሰራ መጣ? በቃ ተነክቶብሃል። ቆይ ምንድን ነው የተነካብህ? ሁሉንም ነገር የምታደርገው ቤዛዛህ እንደሆነና ሌላ ዓላማ እንዳለ ገብቶኛል። ሁለተኛ አጠገቤ አትድረስ። በቃ ተነክቶብሃል። ቆይ ምንድን ነው የተነካብኝ? ደግሞ ያምሻል እንዴ? ለምንድን ነው እህቴን የጮሽባት? ተሳስተሽ ሁለተኛ እህቴ ላይ እንዳጮሽ። ኧረ ለእሷ ተቆርቁረህ ነው እዚህ ድረስ የመጣው? ገና ምን አይተህ? ላደረጋችሁት ነገር ዋጋ መክፈል አለባችሁ። እኔ እንደፈለግሽ፣ እህቴ ግን ለቀቅ አድርጊያትሽ። አንተ ካልደረስክብኝ እኔ አልደርስብህም። ሁለተኛ ተሳስታ አጠገቤ እንዳትደርስ፣ ቤቴ እንዳትመጣ። ነይ እንጂ ወዴት ነው? ፍቅር መች ጨረስን? እንደዚህ ቆሜ ተሽ ልገቢ ነው? እና ሌላ ምን ፈለግ? አሁን ዞር በልልኝ። አይ አትሄጂም። ነይ ወደዚያው። አንተ እንዴት ነው እያረካት ያለው? እባክህ አሹ ከዚህ አባራው ተመልሶ እንዳይመጣ። በዚህ ዱላ ሳልሰባብርህ እዚህ ጥፋ። አረ አሹ አለ ብለሽ ነው እንደዚህ የምትናገሪኝ? ጠብቁኝ ሁለታችሁ። አሹ ለማሚ የሆነ ነገር እንዳይቀባጥርላት ወደዚህ ቤት እንዳታስገባው። አረ ወዲያ እራስሽ ፈልገሽ እየወጣሽልህ ደግሞ እማዬ እንዳሰሙኝ ምናምን ትላለች። እኔ ምንም ማድረግልሽ ነገር የለም። አዎ ደግሞ ምንድነው እንደማይፈልግ ሰው የምትሆኚው እየፈለግሽ? አሹ አሁን ከኔ ጎን ነው መቆም ያለብን። ከዛ ደግሞ እኔ እማደርግልህን አታውቅም። አረ ወዲያ አንቺ ደግሞ ምን ልታደርግልኝ? እንደው ለእትዬ ብዬ እንጂ እንዳንቺ ስራ ፍቅር እንዳንቺ። በቃ ከዚህ በላይ አታውራ። አቤት ኧረ ቀስ እንደው ምስጋና የማታውቂ ገልቱ፣ እንደው ለአንቺ እንደዚህ መልፋቴ እኔ። አይ ዳይመንድ እዚህ ኖርኩ አንተ። እሺ ምኑ ጋር ነው ልምጣ? እሺ ወንድሜ መጣ።
ደመቀ እየመጣ ነው እንዴ? አዎ ልቀበለው። ትንሽ ደብሮታል መሰለኝ፣ ድምፁም ልክ አይደለም። እሺ በቃ አበበዬ፣ እኔም ገብቼ የሚበላ ነገር ላሰናዳ። በቃ እኔም ልቀበለው። አይ እንዴት ናችሁ? ቤዛ ወይ አበበዬ እንዴት ነህ? ምን ነው ችግር አለ? አይ የለም። ታዲያ እዚህ ምን ልትሰሪ መጣሽ? ማለት ሄለን የነገረች መስሎኝ ነበር። አልነገርሽውም እንዴ? አረ ዝም ብሎ ነገር ነው። ቆይ ቤት ውስጥ እንግዳ ሲመጣ ለመጣሽ ይባላል እንዴ አበበ? ይኸውልሽ ቤዛ፣ በጣም ይቅርታ ድፍረት ካልሆነብኝ እዚህ ቤት ውስጥ ላይሽ አልፈልግም። ይኸውልሽ እኔ እና እሷ የቤት ኪራይ ከከፈልሽ ድረስ አንቺም ሆነሽ ወንድምሽ እዚህ ቤት ውስጥ መኖር አትችሉም። እኔ እኮ ለኑር ብዬ አፍ አውጥቼ አልጠየቅኩም አበበ። ሄለን ናት። እሷ እኮ አኗኗራችን እንደቀጠል መስሏት ነው። ምንም የምታውቀው ነገር እኮ የለም። አንቺ ግን ስራሽ በጣም ያሳፍረው። የቤት ኪራይ ደግሞ እስከከፈልን ድረስ እዚህ መኖር አትችይም። አበበ ተው በቃ። እሺ በቃ ለማንኛውም ምን የመጣው ሄለን ግን በጣም አዝኜብሻለሁ። እንደዚህ ማድረግ አልነበረብሽ። ይቅርታ ግን ለአበበ እንደምነግረው ነግሬሽ ነበር። ቆይ እዚህ ቤት እየኖርሽ እንዴት ከአበበ ተደብቀሽ ትኖሪያለሽ? ቢሆንም እንደዚህ ማድረግ አልነበረብሽም። አየሽ አይደል የተናገረኝ ነገር? እሺ ቆይ ወዴት ልትሄጂ ነው? እንዳዘነ ሰው አታስመስይ ሄለን። መጀመሪያ ለአበበ ነግረሽ እንዲናገረኝ ከማድረግሽ በፊት ማሰብ ነበረብሽ። እሺ ቆይ ተረጋጊ ቤዛ። ሄሎ ዶክተር፣ ቤኪ መጥቶ ነበር? አደይ? እሺ ዶክተር። አይ አሁን በጣም ደህና ነኝ ዶክተር። እሺ አመሰግናለሁ። ምን አለሽ? አደይ ቆይ ለምንድን ነው ሄደሽ ዶክተሩ የምታስጨንቂው? አሁን ይሄን ለመናገር ነው የደወለው? ቤኪም እያስጨነቀው ነበር። እንዲህ ለማድረግ ከነበር አብራችሁን ሆስፒታል መምጣት አልነበረባችሁ። እና አንቺ አልናገር እስቲ ምን ማድረግ ነበረብን? ይሄን ያህል ተጨንቀሻል? አዎ ለሊ በጣም ተጨንቄያለሁ። ዶክተሩ ደግሞ ምንም ነገር ሊነግረኝ ፈቃደኛ አይደለም። አሁን እሺ ለአንቺ ደውሎ መናገሩ ምን ጥቅም አለው? ዶክተሩ በጣም ጥሩ ሰው ነው። ደግሞ ምንም ነገር ያልነገራችሁ ምንም ነገር ስለሌለ ነው። አትዋሺ ለሊ፣ አንቺ ሚስጥርሽ እንዲጠብቅልሽ ስለነገርሽ ነው። አደይ እስኪ አንቺ እንኳን ልትረጂ ሞክሪ። በቃ እኔ ማናችሁን ማስጨነቅ አልፈልግም። ልጨነቅ ለሊ፣ እንደዚህ ስም ብለሽኝ ከምጨነቅ ነገረሽኝ ብጨነቅ ይሻለኛል። እሺ እነግርሻለሁ፣ ግን ደግሞ አሁን አይደለም። እሺ ግን መቼም ቢሆን ከጎንሽን ደግሞ እንዳትረሽሽ። አውቃለሁ ጓደኛዬ፣ ሁሌም ሲደክመኝና ተስፋ ሳጣ አጠገቤ ነሽ። ከአሁን በኋላ እኮ ቤተሰብ ማለት ነን። ምን ቀረን? ደግሞ አንቺ እኮ ለእኔ እህቴ ማለት ነሽ። እሱ ነው ልክ ነሽ አደይ፣ አልተሳሳትሽም። ስለዚህ የሚሰማሽን ስሜት በሙሉ ለእኔ ልትነግሪኝ ይገባል። ምን ልንገርሽ አደይ፣ አሁንማ ወሬያችን እኮ ስለኔና ስለአንቺ ብቻ ሆኗል። ቆይ ግን ከዴቭ ጋር እንዴት ሆናችሁ? ምንም አዲስ ነገር የለም። ብርሃን ልጠይቃት ነበር፣ ስደውል ደግሞ ስልክ አታነሳ። ለአባትሽ ደወልሽለት? አልደወልኩም። መደወል ነበረብኝ እንዴ? አሁን ነበረብሽ። በይ እንድትደውይ። እሺ በቃ ዛሬ እደውልለታለሁ። እንዴ ባቡሬ። ዳይመንድ ምን ነው ፈልገኝ ነበር? አዎ የሆነ ነገር ላወራ ነበር። ምን ነበር? ይኸውልህ ባቡሬ፣ ቅድም ያየው ነገር የእውነት የተፈጸመ ነገር አይደለም። ምንም ነገር የለም። ኧረ የምሬን ነው። ይኸውልህ ኪንጎና ቅምጥልን ሰርፕራይዝ ለማድረግ የሆነ ፕሮግራም አዘጋጀን። በቃ በሩ ሲከፈት እነሱ የመጡ መሰለንና ተደበቀ እንጂ እኔ ከሩታ ጋር ምንም አይነት ነገር የለም። እኔ አያገባኝም እኮ ዳይመንድ፣ እንደፈለጋችሁ መሆን ትችላላችሁ። ግን ደህና ነህ አይደል ባቡሬ? ሙድህ ምንም ልክ አይደለም። በሰላም ነው፣ እንዲሁ በራሴ ጉዳይ ነው። ምን ሼ ነው? ቆይ ለሊ አልተሻላትም እንዴ? አላቅም ዳይመንድ፣ ብቻ ምን ማድረግ እንዳለብኝ ግራ ገብቶኛል። እንዴ አንተ እንዴ አቤ እዚህ ደርሰህ ነው እንዴ? አማን ነው። እንዴት ናችሁ? በሉ በቃ እኔ ሊዳ ይመችላል። እሺ ወረምሶ ምን እሺ ነው? የቱ ጋር ነው ቤት? ይልቃል ያኛው ቤት እንዴ? ይሄ እዛ ጋር የሚታየው? አዎ የኛው ቤት በጣም ቆንጆ ቤት ነው። ቆይ ሄለንም እዛ ነው ያለችው? አዎ አለች። ለምን ብቻ እሷ እንዳትሆን ቤቱን ያከራየቻት። ዳይመንድ እዚህ ደግሞ ምን ትሰራለህ? ናፍቅሽ ፍቅርሽ ልቤን ስቅስ ዛርጎት ላይሽ መጣው። እየቀለድክ መሆኑ ነው? ለማንኛውም እኔን ፍለጋ እዚህ መምጣት አይጠበቅብህም። አበበ ሌላ ሰው ሲመጣ ደስ አይለውም።
ብቻ ቤትሽን ልናበበ አንቺ እንዳትሆኝ አከራየሽው። አዎ እሷ ናት። ቤዛ ትተዋወቃላችሁ እንዴ? ቀላል አውቃታለሁ። ከጸጉር እስከ ጥፍሯ ድረስ አውቃታለሁ። አበበ ቆይ አንተና ዳይመንድ የት ነው የምትተዋወቁት? ዳይመንድ አብሮ አደጌ ነው። ኧረ እባክህ ጥሩ ጓደኛ ነው ያለ። አዎ ምን ታደርጊያለሽ? ያው ከላይ ነው ትእዛዙ። አቤ አንተ ወደ ቤት ግባሽ። ትንሽ በቃ እሺ በሉ። መጣ አንቺ ቆቅ። አሁን ደግሞ ምን አደረግኩ? ከዚህ በላይ ምን እስክታደርጊ ነው የምጠብቀው? እኔ የምልሽ ልጆቹን ምን ብለሽ ነው ያታለልሻቸው? እኔ ምንም አላደረግኩም። እራሳቸው ፈልጎ ነው የመጡት አይደለ? እንትን ወዶሽ አንቺን ፈልገውሽ መጡ አይደለ? አዎ ዳይመንድ እንደዛ ነው። ለማንኛውም ስለ እኔ የማይሆን ነገር ልጆቹን ከቤት እንዳታስወጣቸው እሺ? ምን? የ3 ወር ተቀብያቸዋለሁ። አንቺ ተረገምሽ። ያውን ከነቀው ነው ሲዩ። ወይኔ አሁን አንቺ ምንሽ ነው ቤዛ ይሁንሽ አጎዛ? ወይኔ ዳይመንድ እንደ ቁንጫ ካልገደልኩሽ እኔ ወንዳለሁ። ሮማን ምን ነው ፈለካት እንዴ? አዎ እትዬ ፈለኳት። ያው ኪችን ከመግባት ብዬ እኮ እዚህ ጋር ድንበሬን ጠብቄ እየጠራኋት ነው። አዎ ጠርቶሻል። ልጅ የሆነች ቦታ ደርሼ እመጣለሁ። አሹ ፍቅርን አደራ። የሆኑ ሰዎች የተከታተሉ ነው ካለች በኋላ ልብ ጭንቅ እያለው ነው። አደራህን ተከተላት እሺ? እሺ እትዬ፣ እርስዎ ምንም አያስቡ። በደንብ እከታተላታለሁ። አሹ ለምንድን ነበር የጠራኸኝ? እኔ የምለው ከየት አመጣሽው እባክሽ? ምን እንዲህ በእኔ ላይ ጨክኖ መዋሉን ዘግቶኝ መዋሉን ከየት አመጣሽው? የት ነው ጠፍተሽዋል? ስራ በዝቶብኝ እኮ ነው። አሹ ታዲያ ምን ሆነሽ ነው አንዴ እንኳን ብቅ ብለሽ ሳታይኝ መዋልሽ? ያቺ ሩታም ያንን ዳይመንድ ካገኘች በኋላ እኮ በለለች። እኔ እኮ ብቻዬን ቀረሁ። ሮማን እኔን ከሩታ ጋር እያመሳሰልከኝ ነው እንዴ? አይ ሮማን እንደሱ አይደለም። ታዲያ እንዴት ነው? አሹ ታውቂ የለ ሮማን፣ ሲከፋኝ ሲደብረኝ የምታዳብረኝ ሩታ ነች። አሁን ደግሞ እዛ ቀይ ደርሳ መጣሽ በኋላ ዳይመንድ መከተል ሆኗል ስራው። እሺ ቆይ እሺ ለምን ፈለከኝ? ስራ ትቼ ነው የመጣሁት። ብዙ ስራ አለ እንዴ ሮማን? አዎ አሹ ትንሽ ስራ በዝቶብኛል። ያቺ ፍቅር ሴት አባት ሄደች። እሷ ከመተኛት ውጭ ሜት ዞር ብላ ታያለች። ኧረ እንዲያ ነው። በቃ እንዲያ ትሆነ እዚሁ ቆመሽ ጠብቂ። መጣ የኔና የፍቅር ጉዳይ ነው ሮማን። ተባይሽ ሁለቱም በጣም ያሳዝናሉ። ምንድን ነው ማድረግ ያለብን? አደይ እየተከተልሽ ነው እንዴ? በጣም ይቅርታ፣ እኔ ዝም ብዬ መሄድ አልቻልኩም። ቆይሽ አደይ ምን እንዳደርግልሽ ነው የምትፈልጊው? ለሊም በጣም ነው የምወዳት፣ ላጣት አልፈልግም። በቃ ምን እንደታመመች ንገረኝና ልንከባከባት። አደይ በጣም ይቅርታ፣ እኔ ታከሚቼ ሚስጥር ለቤተሰቡ ሆነ ለሌላ ሰው የመናገር መብቱ አልተሰጠኝም። ዶክተር እባክህን፣ በጣም ስለተጨነኩ እኮ ነው። አደይ በጣም ይቅርታ፣ የሙያ ግዴታ አይፈቅድልኝም። ከዚህ በላይ አታስጨንቂ። ሄሎ፣ እንዴት ነሽ? ዶክተር ነኝ፣ ያውቀሽኛል? ምትቺ ከሆነ አሁን ትመጫለሽ? በጣም ይቅርታ። እሺ በቃ ሆስፒታል አካባቢ ነኝ፣ ስትደርሺ ደውዪልኝ። እሺ እሺ። ማን እያወራሽ ነው? ዴቭ። አዎ ዴቭ ነበር። ምን ነው እንዴ? ለምንድን ነው ታዲያ የደነገጥሽው? እሺ ምን አለሽ? ምንም፣ እንዲሁ ዝም ብለን እያወራን ነበር። ነይ እያለኝ ነበር። ታዲያ ሂጃ፣ ምን ችግር አለው? እሱ እንደዚህ ካለሽማ ቤት ነሽ ሂጂ፣ በቃ ይሻላል። እሺ በቃ ግን ቶሎ እመለሳለሁ። እሺ እሺ። አደይ ሂጂና ጥሩ ጊዜ አሳልፊ። ስለኔ ምንም አትጨነቂሽ። እሺ በቃ ቻው ላልይ።
ደግሞ አይካልሽ ዶክተሩን ሄጄ አናዝዘዋለሁ። አታረገውም። እንደዛ ማድረግ አይጠበቅብህም ቤኪ። እንዴት? አንተ እንደዚህ ልታረጋ አይገባም። እሱ እኮ በቃ ስራውን ነው እየሰራ ያለው። ለምን ታስጨንቀዋለህ? ቆይ እኔን አታምነኝም? አላምንሽም ለሊ። እንደዛ ታምሽ ሄደሽ ደህና ነኝ አትበይኝ። ቆይ እኔ ላንቺ የሩቅ ሰው ነኝ? አይደለህም። እና ታዲያ ለምንድን ነው እንደዚህ የምትሆኚው ለሊ? እንዴት ሆንኩኝ? እስኪ ተመልከተኝ። በጣም ደህና እኮ ነኝ ባቡሬ። ታዲያ ቆይ ለምንድን ነው እንደዚህ የምትሆኚው ለሊ? እስኪ ተመልከተኝ። አሁን እኮ በጣም ደህና ነኝ። ይሄን አልቀበልሽም ለሊ። እኔ ራሴ በራሴ መንገድ አጣራሁ። ማን ነው? ሩታ? ለሊ እንዴት ነሽ? ዛሬ ከየት ተገኘሽ? ባቡሬ የለም እንዴ? ለምን ፈለግሽ? ለምንም ማለቴ እሺ በቃ ላወራው ፈልጌ ነበር። ስለምን ጉዳይ? አይ ማለቴ መጥቶ ነበር እንደዚህ? አይ አልመጣም። እንደዛ ከሆነ እሺ። ይሄን ያህል በጥብቅ ለምን ፈልገሽ ነው? ለምንም እንዲሁ ዝም ብዬ ነው ላሊ። ነው? አዎ። እሺ ሩታ፣ እውነቱን ልንገርሽ መሰለኝ ሳስበው መጥቶ ሊነግርሽ ይችላል። ምንድነው እሱ? ምን መሰለሽ ላሊ፣ እኔና ዳይመንድ ለኪንጎና ለቅምጥር ሰርፕራይዝ ቤት ውስጥ እያዘጋጀንላቸው እንዳጋጣሚ ባቡሬ መጣብን። ከዛማ እነሱ የመጡ መስሎን እንዳያዩን ብለን መኝታ ቤት ገባን። እሺ ከዛማ ባቡሬ መጥቶ ነበርና መኝታ ቤት ተደብቀን አገኘን። ታዲያ ምን ችግር አለው? አይ ለሊ፣ እሱ እንደዛ አላሰበም፣ ሌላ ነገር ነው ያሰበው። እሺ ገባኝ። ስለዚህ አሁን እኔ ምን አድርጊ ነው የምትይ? እባክሽን ለሊዬ ለባቡሬ ያስረጁ። እሺ እኔ እንደዛ ማሰቡ በጣም ነው ያስደበረኝ። እሺ እነግረዋለሁ ሩታ። ግን ደግሞ እሱ ይሄን ረስቶት ነው የሚሆነው። አንቺ አትጨነቂ። እንደዛ ይሆናል? አዎ ሩታ፣ ምንም ችግር የለው። እስኪ እንዳፍሽ አድርገው። እኔን ከዳይመንድ ጋር ጠረጠረኝ። አይገርምሽም? ምን ችግር አለው? በቃ እሺ አሁን አትጨነቂ። ደግሞ እኮ ኖርማል ነገር እኮ ነው። ቤዛ ያጠፍታ ነው። አንዳንድ ቦታ ነበርኩ እባክሽ። እየዋሸኝ ነው? ኧረ አይደለም ቤዛ። እርግጠኛ ነው ወንድሜ? አዎ እባክሽ። እና ፍቅርን አገኛት? አላገኘኋት። ሰውየው ደውሎ ነበር። ምን አባቱ ነው የሚልሽ? እባክህ ቀጣዩን እያለ ነው። ይሄ ጂኒ የሆነ ሰውዬ። ለማንኛውም ይሄ አበበ እንደይለን አይመስለኝም። ሁለቱን አስማምቼ የሆነ ነገር ማድረግ አለብኝ። እህቴ የማግዝሽ ነገር አለ? አዎ በሚገባ ወንድሜ። አንተ ሄለንን፣ እኔ ደግሞ አበበን እናጠምዳቸዋለን። ከዛ ሁለቱ መለየት አለብን። እሺ በቃ እየደበረኝም ቢሆን ለህይወታችን ስንል አደርገዋለሁ። እሱን እኮ ነው የምልህ ወንድሜ። እሺ ነይ እንሂድ። ዳይመንድ ምን ይላል መሰለሽ? ከበሉ ከጠጡ ወደ ቤቱ ይላል። ቤተነሽ ወዴት ነው ሄዶ?